በጥር ወር መጨረሻ ቀናት ዋሽንግተን ዲሲን የሸፈነው በረዶ ውበቱ ብቻ ሳይሆን የሀገሪቱን የፖለቲካ ቀዝቃዛነትና ውጥረት የሚያሳይ መስታወት ይመስላል። በካፒቶል ሂል ጉልላት ላይ የሚታየው ጭጋግ በውስጥ በሚካሄደው የቃላት ጦርነት የርዕዮተ ዓለም ፍጭትና የጥቅም ግጭት የተፈጠረ የፖለቲካ ጭስ ይመስላል። ዛሬ አሜሪካ በአስፈሪና ታሪካዊ የታሪክ ምዕራፍ ላይ ቆማለች። ይህ ምዕራፍ የአንድ አገር በጀት ማለቁን ብቻ የሚናገር ሳይሆን የዓለማችን ሀያል አገር መንግስታዊ መዋቅሯ እስከ መቼ ሊዘልቅ ይችላል የሚለውን ጥያቄ በአደባባይ የጠየቀ ክስተት ነው። በመላው ዓለም የሚገኙ ሚሊዮኖች ከቤጂንግ እስከ ሞስኮ አይናቸውን ዋሽንግተን ላይ ተክለዋል። ምክንያቱም እዚያ የሚታየው የመንግስት ሥራ የመቆም አደጋ የአሜሪካን የውስጥ ደካማነት ለዓለም ይፋ የሚያደርግና የዓለምን ኢኮኖሚ ሊያናጋ የሚችል ግዙፍ አደጋ ስለሆነ ነው። የዚህ ታላቅ ቀውስ ዋነኛ ማጠንጠኛና ማገዶ የሆነው የኢሚግሬሽንና የጉምሩክ ማስከበሪያ ወይም አይሲኢ ተግባር እና በዚህ ተቋም ዙሪያ የተፈጠረው እሳታማ የፖለቲካ ፍጥጫ ነው። ባለፉት ጥቂት ዓመታት ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ የሀገር ውስጥ ደህንነት መስሪያ ቤት ወይም ዲኤችኤስ እና በእርሱ ስር ያሉ ተቋማት ያገኙት ያልተገደበ ስልጣን ሀገሪቱን ወደ ሌላ መልክ ቀይሯታል። ተንቀሳቃሽ ድንገተኛ ፍተሻዎች የተባሉት ስልቶች የአሜሪካን ከተሞች ወደ ከፊል ወታደራዊ ቀጠናነት ቀይሯቸዋል። ፊታቸውን በጭንብል የሸፈኑ ስማቸውና ማንነታቸው የማይታወቅ ምንም አይነት የሰውነት ላይ ካሜራ ያልታጠቁ ወኪሎች በየጎዳናው ዜጎችን ሲያስቆሙና ቤቶችን ሲያፈርሱ ማየት የተለመደ ሆኗል። ይህ አሰራር ግን ዛሬ ዋጋ እያስከፈለ ነው። ባለፈው ቅዳሜ በሚኒያፖሊስ የተከሰተው አሰቃቂ ግድያ የዚህ ሁሉ ውጥረት አባባሽ ሆኗል። አሌክስ ፕሪቲ የተባለው ነርስ በሕይወቱ ሙሉ የሰዎችን ሕይወት ሲያድን የኖረ ንጹሕ አሜሪካዊ ዜጋ በእነዚህ ወኪሎች ጥይት መርገፉ የአሜሪካን ሕዝብ ሕሊና በጥብቅ አቁስሏል። አሌክሲ ፕሪቲ የኢሚግሬሽንን ሕግ ጥሶ ወይም ምንም አይነት የወንጀል ሪከርድ ስላልነበረበት ማንነታቸውን በደበቁ ወኪሎች በተፈጠረ ግርግርና አለመግባባት ሕይወቱ ማለፉ ሀገሪቱን ወደ አመፅ አፋፍ አድርሶታል። ይህ ክስተት በዚህ ወር ውስጥ ብቻ የተከሰተ ሁለተኛው የንጹሐን ዜጎች ግድያ መሆኑ ዲሞክራቶችን ከእንግዲህ ይበቃል ወደሚል ጠንካራና የማይታጠፍ አቋም እንዲመጡ አድርጓቸዋል። ዲሞክራቶች አሁን የያዙት አቋም እጅግ አደገኛና ወሳኝ ነው። ለመንግስት ሥራ ማስኬጃ የሚሆነውን $1 ቢሊዮን በጀት አናጸድቅም በማለት እንደ ዋነኛ መደራደሪያ የያዙት የአይሲኢ ወኪሎችን አሰራር ለመገደብ ነው። በወኪሎቹ ላይ የፊት ጭንብል እገዳ እንዲጣል፣ የግዴታ የሰውነት ላይ ካሜራ እንዲታጠቁና ያለምንም መረጃ የሚያደርጉ ድንገተኛ ፍተሻዎች በአስቸኳይ እንዲቆሙ የሚጠይቁ ነጥቦች ለትራምፕ አስተዳደር ትልቅ የፖለቲካ ውርደትና የሽንፈት ምልክት ተደርጎ ተወስዷል። ትራምፕ ግን እንደለመዱት ለዚህ ጫና በቀላሉ እጅ የሚሰጡ አይመስሉም። ምንም እንኳን የመንግስት ሥራ እንዳይቆም በመርህ ደረጃ ስምምነት ላይ ደርሰናል ቢሉም ሊከሰት ይችላል አላውቅም በማለት ለጋዜጠኞች የሰጡት አስተያየት በሀገሪቱ ላይ የተንጠለጠለውን የጥፋት ደመና አላገደውም። ፕሬዝዳንቱ የዲኤችኤስ በጀትን ከጠቅላላው በጀት ነጥሎ በማውጣት ለ2 ሳምንታት ብቻ ለማራዘም መስማማታቸው ለጊዜው ወደፊት ከመግፋት ባለፈ ዘላቂ መፍትሄ አላመጣም። ይህ ማለት አሜሪካ ለሚቀጥሉት 14 ቀናት በአሰቃቂ ስጋትና በጥርጣሬ ውስጥ ትቆያለች ማለት ነው። የመንግስት ሥራ መቆም የሚለው ቃል በአሜሪካ ፖለቲካ ውስጥ ትልቅና አስፈሪ ትርጉም አለው። በጀቱ ካልጸደቀ የዓለማችን ግዙፍ ኢኮኖሚ ሞተር ይቆማል። ይህም ማለት በሚሊዮን የሚቆጠሩ የመንግስት ሰራተኞች ያለ ደሞዝ ወደ ቤታቸው ይላካሉ ማለት ነው። የአሜሪካ መከላከያ መስሪያ ቤት ወይም ፔንታገን ወታደራዊ እንቅስቃሴዎቹን በከፊል ለማቆም ይገደዳል። ይህም ለአሜሪካ ተቀናቃኞች ማለትም እንደ ሩሲያና ቻይና ላሉት ትልቅ የደካማነት ምልክት ተደርጎ ይወሰዳል። የጤናና የሰብአዊ አገልግሎት መስሪያ ቤቶች አዳዲስ ወረርሽኞችን የመቆጣጠር አቅማቸው ይዳከማል። የኤርፖርት ደህንነት ሰራተኞች ደሞዝ ባለማግኘታቸው ከስራ ሊቀሩ ይችላሉ። ይህም መላውን ዓለም የአየር ጉዞ ምስቅልቅሉን እንዲወጣ ያደርገዋል። ይህ ሁሉ ቀውስ የሚፈጠረው ደግሞ በአንድ ዜጋ ሞትና በአይሲኢ ወኪሎች ግትርነት ምክንያት መሆኑ የአሜሪካን የፖለቲካ ስርዓት ምን ያህል ለውድቀት እየቀረበና በውስጥ ሽኩቻ እየታወረ መሆኑን ያሳያል። የተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን የምክር ቤቱ አባላት በታቀደ እረፍት ላይ በመሆናቸው እስከ ሰኞ ድረስ ስብሰባ መጥራት እንደማይችሉ መግለጻቸው ቅዳሜና እሁድ አሜሪካ መንግስት አልባ እንደምትሆን በተዘዋዋሪ ማረጋገጫ ሆኗል። ይህ የአስተዳደር ብቃት ማነስና የፖለቲካ እልህ በአሜሪካ ዜጎች ላይ የፈጠረው ስነ ልቦናዊ ጫና እጅግ ከፍተኛ ነው። ዜጎች በገዛ መንግስታቸው ላይ ያላቸው እምነት በከፍተኛ ሁኔታ እየተሸረሸረ ነው።
አሌክሲ ፕሪቲ የሞተው በአይሲኢ ወኪሎች እጅ ብቻ ሳይሆን በፖለቲካው ስርዓት መበላሸትና በሁለቱ ፓርቲዎች መካከል ባለው የማይታረቅ ቅራኔ ምክንያት እንደሆነ ህዝቡ እያመነ ነው። በመላው አሜሪካ የሚገኙ ከተሞች በቁጣ እየተናወጡ ነው። በኒውዮርክ፣ ዋሽንግተን፣ ቺካጎና በሚኒያፖሊስ የሚገኙ አደባባዮች አይሲኢን ይቆጣጠሩና ፍትህ ለዜጎች በሚሉ መፈክሮች ተሞልተዋል። የፖሊስና የፌዴራል ወኪሎች ሰልፈኞችን ለመበተን የሚያደርጉት ጥረት በዜጎችና በህግ አስከባሪዎች መካከል ያለውን ልዩነት አጥብቦታል። አሜሪካ ዛሬ ከውጭ ጠላት በላይ በራሷ ውስጥ ባሉ ቅራኔዎችና በጥላቻ ፖለቲካ እየተበላች ነው። ይህ ቀውስ በዓለም አቀፍ ደረጃ የሚኖረው ተጽዕኖ ደግሞ ከሀገር ውስጥ ቀውስ እጅግ የከፋ ነው። አሜሪካ የዓለም የፋይናንስ ማዕከል እንደመሆኗ የመንግስት ሥራ መቆም በዶላር ዋጋ ላይ ትልቅ መዋዠቅን ይፈጥራል። የዓለም የገንዘብ ገበያዎች በአሜሪካ የፖለቲካ አለመረጋጋት ምክንያት ከፍተኛ ስጋት ውስጥ ናቸው። የውጭ ሀገር ባለሀብቶች በአሜሪካ መንግስት ቦንዶች ላይ ያላቸው እምነት እየቀነሰ ነው። ቻይና ይህንን አጋጣሚ በመጠቀም የራሷን የገንዘብ ምንዛሬ በዓለም አቀፍ ንግድ ውስጥ የበላይ ለማድረግና የአሜሪካን የበላይነት ለመቀዳጀት ሌት ተቀን እየሰራችበት ነው። ሩሲያ በበኩሏ በአሜሪካ ውስጥ ክፍፍል እየተደሰተች በዩክሬንና በአውሮፓ በኩል የምታደርገውን ወታደራዊ ጫና ልታጠናክር ትችላለች። የአውሮፓ ህብረት አጋሮችም ቢሆኑ በአሜሪካ የደህንነት ዋስትና ላይ ያላቸው እምነት እየተሟጠጠ ነው። መንግስቱን በበጀት ሽኩቻ ምክንያት ለቀናት የሚዘጋ ሀገር እንዴት እኛን ከታላላቅ ወራሪዎችና ከዓለም አቀፍ ስጋቶች ሊጠብቀን ይችላል የሚለው ጥያቄ በአውሮፓ መሪዎችና በኔቶ አባል ሀገራት ዘንድ በስፋት እየተነሳ ነው። በአይሲኢ ዙሪያ ያለው ክርክር ደግሞ የዘመናዊቷን አሜሪካ የነፍስ ትግል ያሳያል። በአንድ በኩል ለሀገር ደህንነትና ለድንበር ጥበቃ ሲባል ማንኛውንም አይነት ኃይል መጠቀም ይፈቀዳል የሚሉት የትራምፕ ደጋፊዎች አሉ። በሌላ በኩል ደግሞ የዜጎች ነጻነት፣ ሰብአዊ መብትና የህግ የበላይነት ካልተከበረ ሀገር መኖሯ ትርጉም የለውም የሚሉ ወገኖች አሉ። ይህ የሁለት ጽንፍ ፍጭት አሁን ወደ በጀት ጦርነት ተቀይሮ ሀገሪቱን እያቀጣጠላት ነው። የዲኤችኤስ በጀት ለ2 ሳምንታት ብቻ መራዘሙ ተደራዳሪዎች በሚቀጥሉት 14 ቀናት ውስጥ አስገራሚና ሁሉንም ወገን የሚያስማማ ስምምነት ላይ እንዲደርሱ ያስገድዳቸዋል። ካልሆነ ግን ከ2 ሳምንት በኋላ የሚመጣው መዘጋት ከዛሬ በብዙ እጥፍ የከፋና ምናልባትም የመንግስትን መዋቅር ለረጅም ጊዜ ሽባ የሚያደርግ ሊሆን ይችላል። ይህ የጊዜያዊ ስምምነት ወይም ቴምፖራሪ ፊክስ በቁስል ላይ የተፈጠረ ፕላስተር እንጂ ፈውስ አይደለም። በትላንትናውና በዛሬው ዕለት የወጡ ተጨማሪ መረጃዎች እንደሚያሳዩት በአይሲኢ ውስጥ ያሉ አንዳንድ ከፍተኛ አመራሮች የዲሞክራቶችን ጥያቄ የጸጥታ ስራችንን ያሽመደምደዋል በማለት በመቃወም ላይ ናቸው። የፊት ጭንብል አለማድረግ የወኪሎቻችንን ደህንነት አደጋ ላይ ይጥላል የሚለው መከራከሪያቸው በዲሞክራቶች ዘንድ ተቀባይነት አላገኘም። በተቃራኒው ዲሞክራቶች ማንነቱን የደበቀ የመንግስት ወኪል በዲሞክራሲያዊት ሀገር ውስጥ ቦታ የለውም በማለት ይከራከራሉ። ይህ እልህ አስጨራሽ ክርክር አሜሪካን ወደ ጥቁር ቅዳሜና እሁድ እየገፋት ነው። የፌዴራል መስሪያ ቤቶች ዛሬ ከሰዓት ጀምሮ ሰራተኞቻቸውን ለማንኛውም ነገር ተዘጋጁ የሚል መመሪያ እያስተላለፉ ነው። በዋሽንግተን ዲሲ የሚገኙ ሆቴሎችና ምግብ ቤቶች ሳይቀሩ የመንግስት ሰራተኞች ወጪያቸውን እንደሚቀንሱ በመፍራት በጭንቀት ውስጥ ናቸው። በካፒቶል ሂል የሚገኙት እነዚያ ታሪካዊ ኮሪደሮች ዛሬ በጭንቀት በተሞሉ አማካሪዎችና በፖለቲካ ስትራቴጂስቶች ተሞልተዋል። የመንግስት ሥራ መቆም አደጋ አሁን ከአንድ ረቂቅ ሕግ ማጽደቅ ባለፈ በአሜሪካ የፋይናንስ ገበያ ላይ ጥቁር ጥላውን ማጥላት ጀምሯል። የዎል ስትሪት የኢንቨስትመንት ባንኮችና የዓለም አቀፍ የገንዘብ ተቋማት የአሜሪካን የብድር ደረጃ ዳግም ሊመረምሩ እንደሚችሉ ፍንጭ ሰጥተዋል። ይህም ማለት ደግሞ አሜሪካ ከዓለም የምትበደረው ገንዘብ ወለድ ይጨምራል። ይህም እያንዳንዱ አሜሪካዊ የቤት ኪራይ፣ የመኪና ብድርና የዕለት ተዕለት ኑሮ ዋጋ ላይ ቀጥተኛ ተጽዕኖ ያሳርፋል። ፕሬዝዳንት ትራምፕ ግን ለዚህ ሁሉ ግድ የሌላቸው ይመስል የድንበር ደህንነትና የአይሲኢ ጥንካሬ ከዶላር ዋጋ በላይ ነው የሚል አቋም ይዘዋል። ይህ አቋማቸው ግን ሀገሪቱን ወደ ኢኮኖሚያዊ ገደል እየገፋት እንደሆነ ብዙዎች ይከራከራሉ። ከአይሲኢ ጋር በተያያዘ በተፈጠረው ፍጥጫ ደግሞ አሁን ወደ አስፈሪ ደረጃ ተሸጋግሯል። በሚኒያፖሊስ የተገደለው አሌክሲ ፕሪቲ የቀብር ስነ ስርዓት በሚቀጥሉት ቀናት ይፈጸማል ተብሎ ሲጠበቅ ይህ ክስተት እንደ 1960ዎቹ የሲቪል መብቶች ንቅናቄ አይነት ትልቅ ህዝባዊ ማዕበል እንደሚፈጥር ስጋት አለ። የዲሞክራቶች ግትርነት የመነጨው ከዚህ ህዝባዊ ቁጣ ነው።
በገዛ ዜጋው ላይ ጭንብል አጥልቆ የሚተኩስ መንግስት በጀት ሊሰጠው አይገባም የሚለው መፈክር አሁን በዋሽንግተን አደባባዮች ላይ ጎልቶ እየተሰማ ነው። በሌላ በኩል የአይሲኤ አመራሮች በድብቅ ለሚዲያ በሰጡት ቃል ወኪሎቻቸው ማንነታቸውን ካልደበቁ በወንጀለኞችና በሽብር ቡድኖች ኢላማ ይሆናሉ የሚል ስጋት እንዳላቸው ገልጸዋል። ይህ የደህንነትና የተጠያቂነት ፍጥጫ አሜሪካን ለሁለት የከፈለ ትልቅ ግንብ ሆኗል። የመንግስት መስሪያ ቤቶች መዘጋት የሚያስከትለው ማህበራዊ ቀውስ ደግሞ ገና አልታየም። የፌዴራል መንግስት ሰራተኞች ደሞዝ ካላገኙ በሀገሪቱ ያለው የፍጆታ መጠን ይቀንሳል። ይህም አነስተኛ ንግዶችንና አገልግሎት ሰጪዎችን ያከስራል። በተለይም በዋሽንግተን ዲሲና አካባቢዋ የሚገኙ ግዛቶች የኢኮኖሚ ህይወታቸው ከፌዴራል መንግስት ጋር የተቆራኘ በመሆኑ የከተማዋ ድባብ ጭር ይላል። ብሔራዊ ሙዚየሞችና ፓርኮች መዘጋታቸው ደግሞ የቱሪዝም ዘርፉን ክፉኛ ይመተዋል። ይህ ሁሉ እየሆነ ያለው ደግሞ አሜሪካ በዓለም ዙሪያ ካሉ ተቀናቃኞቿ ጋር በከፍተኛ የጂኦፖለቲካ ፉክክር ውስጥ ባለችበት ወቅት ነው። የሩሲያና የቻይና መንግስታዊ ሚዲያዎች ይህንን የአሜሪካውን ቀውስ የሊበራል ዲሞክራሲ ውድቀት ማሳያ አድርገው እያቀረቡት ነው። በሞስኮና በቤጂንግ ያሉ ተንታኞች አሜሪካ የገዛ መንግስቷን በጀት ማጽደቅ ያቃታት ሀገር ሆና ሳለ እንዴት ለሌሎች ሀገራት የፖለቲካ መሪ ልትሆን ትችላለች በማለት የፌዝ ትንታኔዎችን እያቀረቡ ነው። ይህ የአሜሪካ የውስጥ ድክመት በታይዋን ወሽመጥና በዩክሬን ግንባር ላይ ላሉት ወታደራዊ ውጥረቶች አዲስ አቅጣጫ ሊሰጥ ይችላል። አሜሪካ በራሷ ጉዳይ ተጠምዳ ባለችበት ወቅት ተቀናቃኞቿ ስትራቴጂካዊ ጥቅሞቻቸውን ለማስከበር ድፍረት ሊያገኙ ይችላሉ። የአውሮፓ ህብረት መሪዎችም ቢሆኑ በታላቅ ድንጋጤ ውስጥ ናቸው። የአሜሪካ የደህንነት ጥላ ወይም ሴኩሪቲ አምብሬላ በአሜሪካ የፖለቲካ መረጋጋት ላይ የተመሰረተ ነው። መንግስት ስራ ሲያቆም በውጭ ሀገራት ያሉ የአሜሪካ ወታደራዊ ካምፖችና የድጋፍ ስራዎች ላይ መስተጓጎል ሊፈጠር ይችላል። ይህ ደግሞ አውሮፓ ራሷን ከሩሲያ ለመከላከል ያላትን አቅም ጥያቄ ውስጥ ይከቷል። የአሜሪካ የቤት ውስጥ ጦርነት ለዓለም ደህንነት ትልቁ ስጋት እየሆነ መጥቷል። ፕሬዝዳንት ትራምፕ በሰጡት ሊከሰት ይችላል አላውቅም የሚለው ምላሽ መሪው ራሳቸው ለቀውሱ መፍትሄ ከመፈለግ ይልቅ እንደ ተመልካች መሆናቸውን ያሳያል። ይህ ደግሞ በአስተዳደር ውስጥ ያለውን ከፍተኛ ምስቅልቅልና አለመቀናጀት ያሳያል። የዲኤችኤስ በጀትን ለ2 ሳምንታት ብቻ ነጥሎ ማውጣት ችግሩን መፍታት ሳይሆን ለሞት የተፈረደበትን ሰው ዕድሜ ለጥቂት ቀናት እንደማራዘም ይቆጠራል። በእነዚህ 14 ቀናት ውስጥ አሜሪካ ወደ ሰላም ትመለሳለች ወይስ ወደ ባሰ ብጥብጥ የሚለው ጉዳይ አሁንም መልስ የለውም። በሚኒያፖሊስ እና በሌሎች ከተሞች ያሉት የአይሲኢ ወኪሎች ዛሬም ቢሆን ተግባራቸውን አልቀነሱም። ይልቁንም በዲሞክራቶች የሚሰነዘርባቸውን ትችት ለመመከት ማክሲመም ኢንፎርስመንት ወይም ከፍተኛ የማስከበር እርምጃዎችን እየወሰዱ እንደሆነ ይነገራል። ይህ ደግሞ በሕዝቡና በወኪሎቹ መካከል ያለውን ግጭት የበለጠ ያባብሰዋል። በቅርቡ የወጡ መረጃዎች እንደሚያመለክቱት በአንዳንድ ከተሞች የከተማ መስተዳድሮች የፌዴራል ወኪሎችን እንቅስቃሴ ለመገደብ የራሳቸውን ፖሊሶች ሊያሰማሩ እንደሚችሉ እየገለጹ ነው። ይህ ማለት ደግሞ በፌዴራል መንግስትና በግዛቶቹ መካከል የትጥቅ ፍጥጫ ሊፈጠር ይችላል ማለት ነው። በአጠቃላይ የአሁኑ የአሜሪካ ቀውስ በታሪኳ አይታ የማታውቀው አይነት ጥልቅና ሰፊ ነው። የመንግስት ሥራ መቆም አደጋ ብቻ ሳይሆን የተቋማት መፍረስ፣ የህዝብ አመፅና የዜጎች ደም መፍሰስ የታከለበት መሆኑ ጉዳዩን ልዩና አሳሳቢ ያደርገዋል። ዋሽንግተን ዛሬ ጭር ብላለች። ቢሮዎች ሊዘጉ፣ መብራቶች ሊጠፉና አገልግሎቶች ሊቋረጡ ጥቂት ደቂቃዎችና ሰዓታት ብቻ ቀርተዋል። የካፒቶል ሂል ጉልላት በበረዶ ተሸፍኖ በዝምታ ቢቆምም በውስጡ ግን የአንድ ታላቅ ግዛት እና ምናልባትም የዓለም የወደፊት ዕጣ ፈንታን እየወሰነ ነው። አሜሪካ ራሷን ከዚህ የፖለቲካና የማህበራዊ ጥልቁ ውስጥ ማውጣት ትችላለች ወይስ ይህ የውድቀቷ መጀመሪያ ነው የሚለው ጥያቄ በሚቀጥሉት ጥቂት ቀናት ውስጥ ምላሽ ያገኛል። እስከዚያው ግን ዓለም የአሜሪካን ትንፋሽ መቆራረጥና የመንግስት ማሽኗን መቆም በታላቅ ድንጋጤ እየተከታተለች ትገኛለች። ይህ የ2026ቱን የጥር ወር መጨረሻ በአሜሪካ ታሪክ ውስጥ የፖለቲካ እልህ ከሀገር ደህንነትና ከዜጎች ሕይወት በላይ ሆኖ የታየበት ጥቁር ቀን ሆኖ ይኖራል። የመንግስት ተቋማት መዘጋት ማለት ፋይሎች መዘጋታቸው ብቻ ሳይሆን የህዝብ ተስፋ መቁረጥና የሀገር ክብር መውደቅም ጭምር ነው። በአሜሪካ አውራ ጎዳናዎች ላይ የሚታየው ቁጣና በካፒቶል ሂል የሚታየው ግትርነት ሲደመር ውጤቱ ለአሜሪካ ብቻ ሳይሆን ለመላው ዓለም የሚተርፍ ትልቅ ፖለቲካዊ ሱናሚ ነው። ዛሬ ሌሊት ሰዓቱ 12 ሲሆን አሜሪካ ወደ ጨለማው የመንግስት መዘጋት ውስጥ ትገባለች ወይስ በመጨረሻው ሰከንድ ተአምር ይፈጠራል የሚለው ጉዳይ የዓለም አንደኛ ዜና ሆኖ ይቀጥላል። ሆኖም ግን ምንም አይነት ስምምነት ቢደረስ በአሌክስ ፕሪቲ ሞትና በአይሲኢ ድርጊት የተጎዳው የአሜሪካ ገጽታ በቀላሉ የሚጠገን አይሆንም። አሜሪካ ዛሬ የቆመችው በገደል አፋፍ ላይ ነው። አንድ የተሳሳተ እርምጃ ደግሞ ወደማይመለሱበት ጥልቅ ውስጥ ሊከታት ይችላል።